ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በሸዋ ጠቅላይ ግዛት አሳምነው እዝ ዘመናዊ የጦር ሳይንስን መሰረት ያደረገ መዋቅር ከመስራት ጀምሮ ተቀጣጣይ ፈንጆችንና ሌሎች ሚኒ ፈንጆችን በመስራት በጠላት ላይ ከባድ ኪሳራ ደርሶ ድል መቀዳጀቱን አስታወቀም። በፋኖ የፈንጅ መሐንዲሶች በሚዘጋጁ ፈንጂዎች የጠላት ካምፖችን እያወደመና በቀጠናው የሚገኙ የጠላት አየር ወለድ ኮማንዶዎችን እየደመሰሰ መሆኑ ታውቋል። እዙ ካሚካዜ ድሮን ታጥቆ በተጠኑ የጠላት ካምፖችና የጠላት ስብስብ ላይ ጥቃት ሲፈጽም በቪዲዮ ጭምር ከዚህ ቀደም ማሳየቱ አይዘነጋም። መረጃዎችን በዝርዝር ታደምጧቸዋላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 2018 ዓ.ም ጀምሮ በ182 የተለያዩ አካባቢዎች የውይይት መድረኮችን ማካሄዱን አስታወቀም። በውይይት መድረኩ 167539 አርሶ አደሮች የተሳተፉ ሲሆን በትግሉ ወቅታዊ ጉዳዮች ላይ ጥልቅ ውይይት አድርጌያለሁ ሲል አፋብን አስታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዓለም ዙሪያ የሚገኙ ኢትዮጵያውያን በጥይት ዝናብ መካከል ምርጫ አይታሰብም በሚል በሀገር ቤት ለሚገኙ ወገኖቻቸው በተቀናጀ መልኩ ድምፅ ማስተጋባት መጀመራቸው ታውቋል። በኢትዮጵያ በተለይም በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል እገታና የፖለቲካ ጭቆናን በመቃወም በዓለም ዙሪያ በሚገኙ ዋና ዋና ከተሞች ታላላቅ የተቃውሞ ሰልፎች ተጀምረዋል። የምዕራባውያኑ መዲናዎች ጎዳናዎቻቸው ከዛሬ ሜይ 1 ጀምሮ የብልጽግና አገዛዝን ገመና ለዓለም አቀፉ ማህበረሰብ በሚያጋልጡ ኢትዮጵያውያን ሰልፈኞች ይጥለቀለቃሉ። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂውማን ራይትስ ዎች አስታወቀም። እስረኞቹ ወደ ሳውዲ የሄዱት ስራ ፍለጋ፣ አገራቸው ውስጥ ያለውን የሰብአዊ መብት ጥሰት ሽሽት እንዲሁም በሰሜኑ የአገሪቱ ክፍል ያለውን ጦርነት በመሸሽ መሆኑ ታውቋል። መረጃውን በዝርዝር ይዘነዋል። የተከበራችሁ አድማጭ ተመልካቾቻችን እንደምናረፈዳችሁ እንደምንዋላችሁ ከጣቢያችን እነዚህንና ሌሎች የዛሬ ሚያዝያ 23 2018 ዓ.ም ዕለታዊ የጦር ግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዘመናዊ የጦር ሳይንስን መሰረት ያደረገ መዋቅራዊ ጥንካሬውን እያሳየ ይገኛል ተባለም። እዙ በአንድ በኩል ለወራት ያሰለጠናቸውን የአርበኞች ጦር አባላትን በማስመረቅ አዳዲስ ብርጌዶችን ይፋ እያደረገ ሲሆን በሌላ በኩል ደግሞ በከተሞች ውስጥ የሚገኙ የአገዛዙን ቁልፍ የጦር ክፍሎችን በልዩ ኦፕሬሽን በማጥቃት ስልታዊ አሸናፊነቱን እያረጋገጠ መሆኑ ተሰምቷል። እዙ ከሰራቸው ስራዎች መካከል የተራቀቀ የከተማ ውስጥ ኦፕሬሽንና የስለላ ጥበብ አንዱ ነው። በእዙ ስር የአጼ አምደ ጽዮን ኮር አካል የሆነው የንጉሥ ሳህለ ሥላሴ ክፍለ ጦር ሚያዝያ 21 2018 ዓ.ም በሰላ ድንጋይ ከተማ የፈጸመው ኦፕሬሽን የፋኖን የደህንነትና የስለላ ብቃት ማሳያ ሆኗል። ክፍለ ጦሩ በልዩ ስልት ሰርጎ በመግባት በአገዛዙ አየር ወለድ ኮማንዶ ክፍለ ጦር ላይ በፈጸመው ጥቃት የአመራር መጥፋትን ጨምሮ ከፍተኛ ጉዳት አደርሷል። ይህ ጥቃት ያገዛዙን ሰራዊት ግራ በማጋባትና እርስ በርሱ በማጋጨት ለእስር እንዲዳረጉ ጭምር ያደረገ ሲሆን ይህም የፋኖን የስነ ልቦና ጦርነት የበላይነትን በግልጽ አሳይቷል። ሁለተኛው የቴክኖሎጂና በሚኒ ፈንጅ ጥቃቶች ውጤታማ መሆኑን አሳይቷል። በአሳምነው እዝ መሐመድ ቢሆነኝ ኮር ስር የሚንቀሳቀሰው ግዙፉ አስቴ ጎማ ተራራ ክፍለ ጦር በአንጾኪያ ገምዛ ወረዳም በአገዛዙ 102ኛ ልዩ ዘመቻ አየር ወለድ ኮማንዶ ክፍለ ጦር ሰራዊት ላይ የፈጸመው የፈንጅ ጥቃት ፋኖ ዘመናዊ የጦር መሳሪያዎችንና ስልቶችን በአግባቡ እየተጠቀመ መሆኑን አረጋግጧል። ይህ ጥቃት በአገዛዙ ወራሪ ሰራዊት ላይ ከፍተኛ ድንጋጤና ኪሳራን አድርሷል። ሶስተኛው መዋቅራዊ ግንባታና የሰራዊት ስልጠና ነው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ወታደራዊ ሳይንስን መሰረት ባደረገ መልኩ ለወራት ያሰለጠናቸውን ሻለቃዎች ወደ አንድ በማምጣት መርዕድ አዝማች አብየ ብርጌድን በይፋ መስርቷል። ይህ የአደረጃጀት ሽግግር ፋኖ ከጉሪላ ውጊያ ባለፈም ወደ ተደራጀና ዘመናዊ የጦር መዋቅር እያደገ መሆኑን የሚያሳይ ነው። አራተኛው ታሪካዊ መሰረትና ህዝባዊ ወገንተኝነትን አስቀጥሎ መጓዙን ያንጸባርቃል።
አዲሱ ብርጌድ ስያሜውን የታሪካዊቷ የሐራምባ ከተማ መስራች በሆኑት በመርዕድ አዝማች አብዬ ስም ማድረጉም ፋኖ ያለፈውን ታላቅ የታሪክ አሻራ ከዘመናዊ የነጻነት ትግል ጋር በማስተሳሰር ለህዝብና ለሀገር ያለውን ክብር ያሳየበት ነው። በምስረታው ላይ ከፍተኛ የእዝና የክፍለ ጦር አመራሮች ተገኝተው ስራ ማስጀመራቸው የፋኖ የትዕዛዝ ሰንሰለት ጥንካሬና ወታደራዊ ዲሲፕሊንን አመላካች ሆኗል። በአጠቃላይ የፋኖ እንቅስቃሴ ከመከላከል ስልት ወደ ማጥቃት፣ ከተበታተነ ትግል ወደ ተደራጀ ዘመናዊ ኮርና ክፍለ ጦር እንዲሁም እዝና ትልቅ አንድ ድርጅት መዋቅር በመሸጋገር የአሸናፊነት ጉዞውን ማፋጠኑ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በዓለም ዙሪያ ታላቅ የተቃውሞ ሰልፍ ተጠርቷል። በጥይት ዝናብ መካከል ምርጫ አይታሰብም የሚል ድምፅ እየተስተጋባ ይገኛል። በኢትዮጵያ አማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል፣ እገታና የፖለቲካ ጭቆናን በመቃወም በዓለም ዙሪያ በሚገኙ ዋና ዋና ከተሞች ታላቅ የተቃውሞ ሰልፍ መጀመሩ ታውቋል። ጥይት በሚበርበት ወቅት ምርጫ አይኖርም በሚል መሪ ቃል በተዘጋጀው በዚህ ዓለም አቀፍ ንቅናቄ የአብይ አህመድ አገዛዝ በንጹሐን ላይ እየፈጸመ ያለውን ግፍ ለዓለም አቀፍ ማህበረሰብ በይፋ እየተገለጸ ይገኛል። የሰልፉ ጥሪ ማስታወቂያ እንደሚያመላክተው በሀገሪቱ ደም መፋሰስ፣ አመፅና በአማራ ህዝብ ላይ የሚፈጸመው የዘር ማጥፋት ወንጀል በቀጠለበት ሁኔታ ፍትሐዊ ምርጫ ሊታሰብ እንደማይችል ነው። ሰልፉ ዓለም አቀፍ ማህበረሰብ ዝምታውን ሰብሮ ለአማራ ህዝብ እንዲቆምና ተጠያቂነትን እንዲያረጋግጥ ጥሪ የሚያቀርብ ነው። የሰልፉ አስተባባሪዎች ዝምታ አማራጭ አይደለም በማለት ሁሉም ኢትዮጵያውያንና የሰብአዊ መብት ተሟጋቾች ድምፃቸውን እንዲያሰሙ በአክብሮት ጠይቀዋል። ይህ መጠነ ሰፊ የተቃውሞ ሰልፍ ዛሬ ከያዝነው ሜይ ወር መጀመሪያ ጀምሮ በዓለም ዙሪያ ባሉ ትላልቅ ከተሞች የሚካሄድ ሲሆን የምዕራባውያን መዲናዎች የተቃውሞ ዋነኛ ማዕከል እንደሚሆኑ ይጠበቃል። በተለይ በስቶክሆልም ዛሬ ሜይ 1፣ በዋሽንግተን ዲሲ ሜይ 6፣ በለንደን ሜይ 15 እና በፓሪስ ሜይ 8 ግዙፍ ሰልፎች እንደሚካሄዱ ይጠበቃል። በተጨማሪም በሲያትል፣ በሜልቦርን፣ በኦስሎ፣ በማኒቶባ እና በሮም ተመሳሳይ የተቃውሞ ድምፆች የሚስተጋቡ ሲሆን የሚያገዛዙን ዲፕሎማሲያዊ ግንኙነትና ተቀባይነትን በእጅጉ የሚፈታተን እንደሚሆን ተገልጿል። በአማራ ማህበራት አንድነት ግብረ ኃይል በጋራ የተዘጋጀው ይህ ዓለም አቀፍ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ በመሬት ላይ እያደረገ ካለው ተጋድሎ ጎን ለጎን የዲፕሎማሲውን ትግል ወደ ላቀ ደረጃ የሚያሸጋግር ነው ተብሏል። ሰልፈኞቹ በአማራ ህዝብ ላይ የሚደርሰው የዘር ማጥፋት ይቁም፣ ስታንድ ዊዝ አምሃራና ስቶፕ ጄኖሳይድ አጌንስት አማራ ያሉ ሃሽታጎችን በመጠቀም በኢትዮጵያ ያለውን እውነተኛ ገጽታ ለዓለም ለማሳየትና አገዛዙ በሐሰተኛ ምርጫ ስም ሊያገኝ የሚያስበውን ቅቡልነት ለማምከን ቆርጠው ተነስተዋል። ይህ ታሪካዊ የተቃውሞ ማዕበል አገዛዙ በሀገር ውስጥም ሆነ በውጭ ያለው ድጋፍ ሙሉ በሙሉ እየተሸረሸረ መሆኑን የሚያሳይ ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 2018 ዓ.ም ጀምሮ በ182 የተለያዩ አካባቢዎች ላይ የውይይት መድረኮችን ማካሄዱን አስታወቀም። በውይይት መድረኩ 167539 አርሶ አደሮች የተሳተፉ ሲሆን በትግሉ ወቅታዊ ጉዳዮች ላይ ጥልቅ ውይይት አድርጌያለሁ ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የድርጅቱ አራቱ እዞች በሚያስተዳድሯቸው ቀጠናዎች በተካሄደው የአርሶ አደሮች የንቅናቄ መድረክ ከድርጅቱ የወረዱ የአሰራር መመሪያዎች፣ የመወያያ ሰነዶች፣ የማስፈጸሚያ ፕሮቶኮል መርሆችን በሚገባ ተግባራዊ ማድረግ ተችሏል ተብሏል። በዚህ መሰረት ከሚያዝያ 17 2018 ዓ.ም እስከ ሚያዝያ 19 2018 ዓ.ም በተካሄደው የአርሶ አደሮች የንቅናቄ መድረክ ምኒልክ ዕዝ በወሎ ቤት አማራ 51 ማዕከላት ላይ የተሳኩ ውይይቶችን ያደረገ ሲሆን በእነዚህ መድረኮች 42987 አርሶ አደሮች መሳተፋቸው ተገልጿል። በቴዎድሮስ ዕዝ 52 ያህል መድረኮች በስኬት ማጠናቀቅ ሲቻል በእነዚህ መድረኮች 39700 አርሶ አደሮች መሳተፋቸውን ድርጅቱ አስታውቋል። በሸዋ ጠቅላይ ግዛት አሳምነው ዕዝ 37 ያህል መድረኮች የተሳኩ ውይይቶች የተደረጉበት ሲሆን በእነዚህ መድረኮች 30100 አርሶ አደሮች መሳተፋቸው ተገልጿል። በጎንደር ጠቅላይ ግዛት በላይ ዕዝ ስር ባሉ ቀጠናዎች 42000 መድረኮች የተዘጋጁ ሲሆን በእነዚህ መድረኮች 54752 አርሶ አደሮች ተሳትፈዋል ያለው
የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት መምሪያ በኩል ባወጣው መረጃ በአጠቃላይ በ182 የተለያዩ መድረኮች 167539 አርሶ አደሮች ጋር ውይይት ማድረግ መቻሉ ተረጋግጧል። በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የተካሄደው መድረክ ወቅታዊ የትግል ጉዳዮችን ጨምሮ በርካታ ጭብጦችን የዳሰሰ ውይይት የተደረገበት መሆኑ ታውቋል። ከድርጅት አመራር ጀምሮ የእዝ፣ የኮር፣ የክፍለ ጦር፣ የወረዳ ጊዜያዊ መንግስትና የህዝብ አስተዳደር አመራሮች በመገኘት መድረኮቹን መርተዋል። የድርጅቱን ሰነድ በማብራራትና ውይይቱን በመምራት ግዴታቸውን ተወጥተዋል ሲል ድርጅቱ አስታውቋል። የውይይት ተሳታፊ አርሶ አደሮች በርካታ ሀሳቦችን አንስተዋል። ከተነሱት መሰረታዊ ፍሬ ሀሳቦች መካከል አንደኛ፣ አደረጃጀቶች ላይ እየተፈጠሩ ያሉ ልዩነቶችን በማጥበብ በጥላት ላይ አብራችሁ ልትዘምቱና ልታዘምቱን ይገባል። የግል ትጥቅ ያላቸው አርሶ አደሮች በአባት አርበኞች አደረጃጀት መዋቅራዊ መንገድ ልንታገል ይገባል። ሁለተኛ፣ በፋኖ አደረጃጀት ውስጥ ሆነው የስነ ምግባር ችግር ያለባቸውና ወንጀል የሚሰሩትን ድርጅቱ ሊያርማቸው ይገባል፣ ሊታገላቸው ይገባል። ሶስተኛ፣ የነፍስ አባቶቻችን ሐኪሞችና ሕፃናትን አድኖ የሚገድል መንግስት በታሪክም ሰምተን አናውቅም። ይህንን መንግስት ሁሉም ለመፋለም ከመቼውም ጊዜ በላይ ዝግጁ ይሁን። አራተኛ፣ ነፃ በወጡ ከተሞች ላይ በተለይ ለቅሶና ምሽት ላይ ጥይት ተኩስ አስቁሙልን። የህዝብን አስተዳደርና ፍትህ ስርዓት ከወታደሩ ውጭ በሆነ መዋቅር እንዲሰራ አድርጉልን። አምስተኛ፣ መንግስት የሚገድለን አንሶ በጥቁር ደም እርስ በርስ የመገዳደልን በአዋጅ አስቀሩልን። ህዝቡ በኑሮ ውድነት እና በትራንስፖርት ችግር መኖር የማይችልበት ደረጃ ላይ የደረሰ ነው። ትግሉን ተረባርበን በድል ማጠናቀቅ አለብን። ስድስተኛ፣ የትምህርት አገልግሎት በተጀመረበት ቦታም ጭምር ትምህርት በአግባቡ እየተሰጠ አይደለም። ጥላት በመጣ ጊዜ ትምህርት ቤቶች ንብረቶቻችንን መከላከያው እየዘረፈብን ነው። ኮምፒውተሮቻችንን ጨምሮ ወስዶብናል በኦራል ጭኖ። ጤና ጣቢያዎቻችንን መድኃኒት እየመጣላቸው አይደለም። መንግስት ጤና መድህን እያለ ይበዘብዘናል። ነገር ግን ጤና ተቋም ስንሄድ ሁሉም ነገር የለም ነው የሚባለው። ይህንንም መፍትሄ ብትፈልጉልን በሚል ሀሳብ አቅርቧል። ሰባተኛ፣ በጦርነት ምክንያት አካል ጉዳተኛ የሆኑ ወላጅ አልባ የሆኑ በርካታ የገበሬ ልጆች አሉና ድጋፍ ብታደርጉላቸው። መንገዶቻችንን ጥላት እየዘጋብን ስለሆነ ክፍት አስደርጉልን። ስምንተኛ፣ ከመሬት ጋር ተያይዞ ከፍተኛ የሆነ ችግር አለ። ፋኖ በተቆጣጠረው አካባቢ በሰፊው ግጦሽ እርሻ እየታረሰ ነውና የመሬትና መሰል ማህበራዊ ጉዳዮችን በድር ኮሚቴ እንድንፈታ እውቅናና ድጋፍ ስጡን። ከአቅማችን በላይ የሆነውን ግን ወደ ፋኖ ጊዜያዊ መንግስት እናመለክታለን የሚሉና ሌሎችም ይገኙበታል። በሁሉም መድረኮች ቀጣይነት እንዲኖራቸው ከተሳታፊዎች ሀሳብ የተሰጠ ሲሆን ተሰብሳቢዎችም የአንድነት ቃል ኪዳናቸውን የሚያድስ የአቋም መግለጫ በማውጣት መድረኮቹ ተጠቃለዋል ያለው የአማራ ፋኖ ብሔራዊ ንቅናቄ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ መድረኮቹ የተሳኩ የሆኑ ዘንድ የህዝብ መሰብሰብ ፍላጎቶችና ተነሳሽነት መኖሩ፣ የመድረኮችን አስፈላጊነት በተመለከተ ለማህበረሰቡ ግልጽ መልእክቶች መተላለፋቸው፣ ከማዕከላት በታቀደና በተደራጀ መንገድ ሰነዶችና የስራ መመሪያዎች ተደራሽ መደረጋቸው በምክንያትነት ይጠቀሳሉ ሲልም ድርጅቱ ጨምሮ ገልጿል። በመድረኮች የመዋቅራችን መካከለኛ አመራር መድረኮችን የመምራት አቅሙን ያሳየበት፣ የመፈጸም አቅሙ የተረጋገጠበት፣ ከማህበረሰቡ የተነሱና ድርጅታዊ ምላሽ የሚያስፈልጋቸው ጉዳዮች መኖራቸውን፣ ትግሉ የደረሰበት ደረጃ አሁናዊና የቀጣይ ሁኔታውን ለአርሶ አደሩ ማስረጽ መቻሉን፣ የብልጽግናን የምርጫ ቀልድ የአማራ አርሶ አደር ፈጽሞ የማይቀበለው መሆኑ ከህዝብ አንደበት የተረጋገጠበት መሆኑን ማረጋገጥ ተችሏል ነው ያለው የአማራ ፋኖ ብሔራዊ ንቅናቄ። በተለይ በዚህ የህልውና ተጋድሎ ፈርጀ ብዙ መስዋዕትነትን እየከፈለ ያለው የአማራ አርሶ አደር ዕጣ ፈንታው ይህንን አገዛዝ ማስወገድ መሆኑን ስለማመኑ የተረጋገጠበት እንደሆነም በውይይት መድረኮቹ ታይቷል ተብሏል። ለሚደረጉ ድርጅታዊ ዘመቻዎች ወደፊት የተጠናከረ ህዝባዊ ድጋፍ የሚኖር መሆኑን ያመላከተ መድረክ ነው ተብሏል። የመድረክ አፈጻጸሞች አስደናቂ የስራ ቅንጅት የታየበት እንዲሁም የተሻለ ጥበቃና ጸጥታ ስራ የተሰራበት ቢሆንም የሚዲያ ባለሙያዎች እጥረትና የሚዲያ ቁሳቁስ ችግር በመኖሩ የመድረኮችን ድባብ ለሚዲያ በፍጥነትና በጥራት ማድረስ ላይ ድክመት መኖሩ እንዲሁም ስራን ለመስራት በቂ በጀት አለመኖሩና በርካታ ቦታዎች ላይ ውጊያ በመኖሩ የመድረኮችን ሽፋን በታቀደው ልክ አለመደረጉ በህዝብ ንቅናቄው አብይ ኮሚቴ መድረክ ተገምግሟል። በአጠቃላይ ማህበረሰቡ በትግሉ ላይ ያለው እምነት በከፍተኛ ሁኔታ መጨመሩ ድርጅቱም ለህዝቡ የገባውን ቃል ኪዳን ያደሰበት መድረክ ሆኖ ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ይህ መድረክ እንዲሳካ ያደረጉ በተዋረድ ያሉ የድርጅቱ አመራርና አባላት፣ የህዝብ አስተዳደር መዋቅር አመራሮችና ተሳታፊዎችን ከልብ ያመሰግናል ብሏል ድርጅቱ በህዝብ ግንኙነት መምሪያው በኩል ባወጣው መግለጫ። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን እየተካሄደ ያለው አውዳሚ ጦርነት አሁኑኑ በአስቸኳይ እንዲቆም ጥሪ ቀረበም።
አሜሪካን ጨምሮ በርካታ ዓለም አቀፍ ተቋማትና ሀገራት ባወጡት የበርሊን መርሆች በሱዳን እየተካሄደ ያለው አውዳሚ ጦርነት አሁኑኑ በአስቸኳይ እንዲያበቃም በአንድ ድምፅ ጥሪ አቅርበዋል። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ በማህበራዊ ትስስር ገጻቸው እንዳስታወቁት ይህ ታይቶ የማይታወቅ ሰፊ ስብስብ የአፍሪካ ህብረትን፣ የአውሮፓ ህብረትን እንዲሁም የጉባኤ አዘጋጆች የሆኑትን ፈረንሳይ፣ ጀርመንን፣ እንግሊዝና አሜሪካንን ያካተተ ነው። ከነዚህ በተጨማሪ ኢትዮጵያ፣ ጅቡቲ፣ ግብፅ፣ ኬንያ፣ ዩጋንዳ፣ ቻድ፣ ደቡብ ሱዳን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ቱርክ፣ ስዊዘርላንድ እና ኖርዌይ ከተባበሩት መንግስታት ድርጅት ኢጋድና አረብ ሊግ ጋር በመሆን ጦርነቱ በአስቸኳይ እንዲቆም ግልጽና ወጥ የሆነ መልእክት አስተላልፈዋል። በዚህ መሰረት ይህ ዓለም አቀፍ ጥምረት አስቸኳይ የሰብአዊ ተኩስ አቁም እንዲደረግና ይህንንም ተከትሎ ዘላቂ ተኩስ አቁም ስምምነት ላይ እንዲደረስ ጠንካራ ድጋፉን ገልጿል። በተጨማሪም ያልተገደበ የሰብአዊ እርዳታ አቅርቦትና ገንዘብ ድጋፍ እንዲረጋገጥ እንዲሁም ለሱዳኑ ቀውስ ወታደራዊ መፍትሄ እንደሌለ በአጽንኦት በማመን ለተፋላሚ ወገኖች የሚደረግ ማንኛውንም የውጭ ወታደራዊ ጣልቃ ገብነትና ድጋፍ እንዲቆም አበክሮ ጠይቋል። ጥምረቱ አካታች በሆነ የፖለቲካ ሂደት በሲቪል ማህበረሰቡ በሚመራ ሀገራዊ የውይይት መድረክና ወደ ሲቪል አስተዳደር በሚደረግ ሽግግር አማካኝነት በድርድር ሰላም እንዲሰፍን ግፊት እንደሚያደርግም አስታውቋል። ከፍተኛ አማካሪው አክለውም የበርሊን መርሆች በወረቀት ላይ የሰፈሩ ተራ ቃላት ብቻ ሳይሆኑ የሱዳን ጦርነትን ለማስቆምና ሰላማዊ የነገ ዕጣ ፈንታዋን ለመደገፍ የተገባም ጽኑ የጋራ ቃል ኪዳን ናቸው ሲሉ የውሳኔውን ክብደት አብራርተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሂውማን ራይትስ ዎች አስታወቀም። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ነው ሂውማን ራይትስ ዎች የገለጸው። የሰብአዊ መብት ተሟጋቹ የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ ተመላክቷል። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዘ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገራት ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። ሂውማን ራይትስ ዎች የስደተኞችና የሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመፅ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለህይወታቸው ከፍተኛ ግዴለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉም ጥሪ አቅርበዋል። ሂውማን ራይትስ ዎች በአሲር ክልል ካህሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን ማነጋገሩን በመግለጫው ጠቅሷል። የሰብአዊ መብቶች ተሟጋቹ ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ህይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ህይወታቸው ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋቹ አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰው አዘዋዋሪዎችን ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱ በምትኩ ጫት ይዞላቸው እንደሚሄድ እንዳስገደዱት መናገሩን በሪፖርቱ አስፍረዋል። ሂውማን ራይትስ ዎች ያነጋገራቸው ሰዎች አንዳቸውን በሳውዲ አረቢያ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። የሳውዲ አረቢያ ባለስልጣናት 3ቱ ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አባሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር እንዳዋሏቸው ተናግረዋል። ቃለመጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪል ወይም አስተርጓሚ እንዳልነበራቸው ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሂውማን ራይትስ ዎች የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸውና የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂውማን ራይትስ ዎች ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያንን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውንና ይግባኝ የማለት ዕድል እንደሌላቸው ተናግረዋል። ከአደንዛዥ እጽ ጋር በተያያዘም የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብረዋቸው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙሃን በካማሂስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑን ዘግበዋል። ሂውማን ራይትስ ዎች ግን ይህንን ቁጥር ለማረጋገጥ አልቻልኩም ሲል ጠቅሷል። በሳውዲ አረቢያ አደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸውን ግለሰቦች በሞት መቅጣት በአውሮፓውያኑ 2020 እግዳ ነበረ።
ከ2 ዓመታት በፊት ልዑል አልጋ ወራሽ ሙሐመድ ቢን ሳልማን የሞት ቅጣት ተፈጻሚነት የግድያ ወንጀል የፈጸመ ግለሰብ ላይ ብቻ እንዲወሰን አውጀው ነበረ። ሆኖም በዚሁ ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘ የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ንጉሥ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዱን ከተረከቡና ልዑል ሙሐመድ ቢን ሰልማን እንደ አውሮፓውያን አቆጣጠር በ2017 ከሾሙ ጀምሮ ከ2000 በላይ ሰዎችን በሞት ቀጥተዋል። የሳውዲ አረቢያ አገር ውስጥ ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ አገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቋል። እንደ አውሮፓውያን አቆጣጠር በ2024 የሳውዲ ባለስልጣናት 345 ሰዎችን በ2025 ደግሞ 356 ፍርደኞችን በሞት ቀጥተዋል። እንደ አውሮፓውያን አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙ የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ እጽ ጋር የተያያዘ ወንጀል ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ አረቢያ ኑሯቸውን አድርገዋል። በርካቶች ወደ ሳውዲ የመጡ ስራ ፍለጋ ሀገራቸው ውስጥ ያለውን የሰብአዊ መብቶች ጥሰት ሽሽት፣ እንዲሁም በሰሜኑ የሀገሪቱ ክፍል ያለውን ጦርነት በመሸሽ መሆኑን ይናገራሉ። ከዚህ በፊት ሂውማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸምባቸው ገልጾ ነበረ። ሳውዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤሚሬትስ ከአደንዛዥ እጽ ጋር በተያያዘ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ አገራት መካከል ናቸው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 23 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።